ጤና ይስጥልኝ ተመልካቾቻችን፣ እንደምን ውላችሁ አምሽታችኋል። የእስራኤል ለሶማሌላንድ ዕውቅና መስጠቷም ሰፊ ዓለም አቀፍ መነጋገሪያ ሆኖ ቀጥሏል። እስራኤል ውሳኔዋን እንድትቀለብስ ሶማሊያም በይፋ የጠየቀች ሲሆን ኢራንና ሌሎች ተቋማትም እስራኤልን እያወገዙ ናቸው። እስራኤል በሶማሌላንድ ጦር ሰፈር የመገንባት ዕቅድ እንዳላት ሲነገር፣ ይህም በአፍሪካ ቀንድ እንዲያም ሲል በቀይ ባህር አዲስ ወታደራዊ አሰላለፍ እንዲፈጠር ያደርጋል እየተባለ ነው። በዝርዝር እንመለከተዋለን። የዩክሬን ዋና ከተማ ኪየቭ በሩሲያ ሚሳኤል ሲጋይ ፕሬዝዳንት ዜሌንስኪ ወደ አሜሪካም በረራ ጀምረዋል። የአሜሪካ ከተሞች በበረዶ ዝናብ ሲመቱ ጣሊያን ለሐማስ ያደሩ ያለቻቸውን ማሰሯ ይነገራል። ሌሎችም አሉን። በላይ በቀለ ነኝ። አብራችሁን ቆዩ። እስራኤል ለሶማሌላንድ የሰጠችውን ዕውቅና እንድታነሳም ሶማሊያ ጠየቀች። የእስራኤል ውሳኔ ፍጹም የማይታገሱት የወረራ ድርጊት ነው ብለዋል የሶማሊያ ውጭ ጉዳይ ሚኒስትር አሊ ኦማር ለአልጀዚራም በሰጡት ቃል። ሶማሊያም ግዛቴ ለምትላት ሶማሌላንድ እስራኤል ዕውቅና መስጠቷም በሀገር ላይ ወረራ እንደመፈጸም ይቆጠራል ሲሉ ያወገዙት ውጭ ጉዳይ ሚኒስትሩ ሁሉንም የዲፕሎማሲ አማራጮች በመጠቀም ውሳኔው እንዲቀለበስ ጥረት እናደርጋለን ብለዋል። እስራኤል በሶማሊያ የውስጥ ጉዳይ ያደረገችው ጣልቃ ገብነት በምንም መልኩ ተቀባይነት የሌለውና ይቅር የማይባል እንደሆነም ገልጸዋል ውጭ ጉዳይ ሚኒስትሩ። የሶማሊያ ሕዝብና መንግስት የሀገራቸውን ሉዓላዊነትና የግዛት አንድነት በተባበረ ክንዳቸው ያስጠብቃሉ በማለት አክለዋል። የእስራኤልን ዕውቅናም ከፍልስጤማውያን ጋር አገናኝተውም ጉዳዩን ለማጦዝ ተጠቅመውበታል። ለሶማሌላንድ ዕውቅና መስጠቷም በጋዛም የፈጸመችውን የመፈናቀል አደጋም ምስራቅ አፍሪካም ላይ ለመድገም ነው በማለት ወቅሰዋል። በሌላ በኩል ከጋዛ የሚፈናቀሉ ፍልስጤማውያንን ለማስፈር ልትጠቀምበት እንደሆነም ይገልጻሉ። ይህንኑ የውጭ ጉዳይ ሚኒስትሩን አባባል የፍልስጤም አስተዳደር አስተጋብቷል። ለሶማሊያ ድጋፍ የሰጠው አስተዳደሩ እስራኤል ለጋዛ ተፈናቃዮች መዳረሻነት ሶማሌላንድን ለይታ እንደያዘች አስታውሷል። የሶማሌላንድ ፕሬዝዳንት መሐመድ አብዱላሂ ግን የእስራኤል እርምጃም የትኛውንም ሀገር ለመጉዳት ወይም ቀጠናዊ ሰላም አደጋ ላይ ለመጣል አይደለም ሲሉ ተከላክለዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለሶማሌላንድ ዕውቅና መስጠታቸውን ይፋ ካደረጉ ከሰዓታት በኋላ የሶማሊያ መንግስት እስራኤልን በማውገዝ መግለጫ አወጣም። የእስራኤል እርምጃም በሶማሊያ ሉዓላዊነት ላይ ሆን ተብሎ የተፈጸመ ጥቃት ነው ሲል አውግዟል። ሶማሌላንድ መቼም የማትነጣጠል የሶማሊያም አካል ናት ብሏል መግለጫው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ውሳኔው ትልቅ ትርጉም የሚሰጠውና ሶማሌላንድ የአብርሃም ስምምነትን እንድትቀላቀል የሚያደርጋት ነው ብለዋል። የአብርሃም ስምምነት ከ5 ዓመታት በፊት በአሜሪካ አማካኝነት በእስራኤልና በአረብ ሀገሮች መካከል መደበኛ የኢኮኖሚና የዲፕሎማሲ እንዲሁም የጸጥታ ትብብሮችን ለመፍጠር ወይም ለማስቀጠል የተደረሰ ሲሆን ባህሬንና የተባበሩት አረብ ኤሚሬትስን ጨምሮ የተለያዩ ሀገሮች ስምምነቱን ፈርመው መቀላቀላቸው ይታወቃል። ኔታንያሁ በነገው ዕለት ከአሜሪካ ፕሬዝዳንት ትራምፕ ጋር በሚያደርጉት ውይይት የሶማሌላንድ ጉዳይ ትኩረት እንደሚያገኝ ገልጸዋል። ፕሬዝዳንት ትራምፕ ግን በጉዳዩ ላይ የኔታንያሁን ፈለግ እንደማይከተሉ ለኒውዮርክ ታይምስ የገለጹ ሲሆን የሶማሊያ ባለሥልጣናት ትራምፕ ላሳዩት ለዚህ አቋም አመስግነዋል። የትራምፕ የአሁኑ አስተያየት ባለፈው ነሐሴ የሶማሌላንድን የሀገርነት ጉዳይ በተመለከተ አስተዳደራቸው እንቅስቃሴ እያካሄደ መሆኑን ከገለጹበት አቋማቸው ያፈነገጠ ነው ይላሉ ታዛቢዎች። እዚያው አሜሪካ ባሉ ሶማሌዎች ላይ እየወሰዱ ካለው እርምጃ ባሻገር የሶማሊያ መንግስት ቢሊዮኖች ዶላር እርዳታ እየወሰደ ነገር ግን በሀገሪቱ ሰላም ማስፈን እንኳን አልቻለም በሚል በቅርቡ በተባበሩት መንግስታት የጸጥታው ጥበቃ ምክር ቤት መግለጻቸው ይታወቃል። ራሱን ችሎ ጸጥታ ማስፈን ካልቻለ ለሶማሊያ ሰላም ማስከበር ተልዕኮ የሚወጣው ገንዘብ ሊቀጥል እንደማይችል ፍንጭ የሰጡበት ነው። የእስራኤልን ዕውቅና ውሳኔ የአፍሪካ ህብረትና የአረብ ሊግ ያወገዙ ሲሆን እስራኤል የአረብናም አፍሪካዊቷን ሀገር ሉዓላዊነት ደፍራለች በማለት ተከታታይ መግለጫም አውጥተዋል። በሶማሌላንድ ዋና ከተማም ሃርጌሳ ያለው ስሜት ግን የተለየ ነው። በሺዎች የሚቆጠሩ ነዋሪዎች ደስታቸውን ሲገልጹ አድረው ውለዋል። የ30 ዓመታት የዲፕሎማሲ መገለል ማብቂያ ተደርጎ ተወስዷል።
ሶማሊያና እስራኤል የረጅም ጊዜ ቅራኔ ሲኖራቸው በተለይ ከእስራኤል ጋር ታሪካዊ ትስስር ካላት ኢትዮጵያ ጋር ተያይዞ ይነሳል። በቀዝቃዛው ጦርነት ዘመን እስራኤል በጦር መሳሪያ፣ በወታደራዊ ስልጠናና መረጃ ኢትዮጵያን ስትደግፍ፣ ሶማሊያም ከእስራኤል ጠላቶች አረብ ሀገራት ጋር ወግና ስትንቀሳቀስ ብትቆይም በ1977ቱ የኦጋዴን ጦርነት መሸነፏን ታሪክ ያወሳል። ያ ሽንፈቷም ለ10 ዓመታት ለዘለቀው አለመረጋጋቷም አስተዋጽኦ አበርክቷል ይላሉ በርካታ ተንታኞች። ኢትዮጵያም ሶማሊያን በማሸነፍ በ1897 በተፈረመው በአንግሎ ኢትዮጵያ ውል መሠረት በይፋም አካሏ የነበረውን ኦጋዴንን መቆጣጠር ችላለች። የያኔው የሶማሊያ መሪ ዚያድ ባሬ እንደ ፈረንጆቹ አቆጣጠር በ1978 በጀመረው ጦርነት በጥቂቱ ከ60 ሺህ በላይ ሕዝብ እንደሞተ ይነገራል። ከሶማሊያም ከ20 ሺህ በላይ ከኢትዮጵያ ወገን 15 ሺህ ገደማ ወታደሮች መሥዋዕት የሆኑበት ጦርነት በመጨረሻም በኢትዮጵያ አሸናፊነት ተጠናቋል። በወቅቱ ከእስራኤል ሌላም ከ12000 የሚልቁ የኩባ ወታደሮች ለኢትዮጵያ ተሰልፈው የተዋጉ ሲሆን ከ1500 የሚልቁ የያኔዋ ሶቪየት ኅብረት ያሁኗ ሩሲያ አማካሪዎች ኢትዮጵያ ገብተው ድጋፍ ሰጥተዋል። ሶማሌላንድ ከዚያድ ባሬ የደረሰባትን መገለልና ድሎ ተከትሎ እንደ ፈረንጆቹ አቆጣጠር በ1991 ነፃነቷን ብታውጅም ከሶማሊያም ፈቃድ ወይም ዕውቅናም አላገኘችም። የእስራኤል ምክትል ውጭ ጉዳይ ሚኒስትር ሻረን ሃስኬል የሁቲ ሚሊሻ ቡድን በቀጠናው እያደረሰ ስላለው ተጽዕኖ ከሶማሊያ መንግሥት ጋር በዚህ ወር መጀመሪያ ለመነጋገርና ግንኙነት ለመፍጠር እንደሞከሩ ገልጸዋል። የሶማሊያ ውጭ ጉዳይ ሚኒስትር ግን ከእስራኤል ጋር ምንም አይነት ግንኙነት እንደሌለና ሀገራቸው በእስራኤል ፖሊሲዎች ላይ ያላት አቋም እንዳልተቀየረ አመልክተዋል። የኢራን መንግሥት በበኩሉ እስራኤል ራስ ገዟን ሶማሌላንድ እንደ ሀገር ዕውቅና በመስጠት የሶማሊያን የግዛት አንድነት ደፍራለች ሲል አውግዟል። የእስራኤል ድርጊት የመንግሥታቱን ድርጅት ቻርተርና ዓለም አቀፍ ሕግ በግልጽ የጣሰ የቀይ ባህርና የአፍሪካን ቀንድ ሰላምና መረጋጋት አደጋ ላይ የሚጥል ነው ብሏል የኢራን ውጭ ጉዳይ ሚኒስቴር። እስራኤል በሶማሌላንድ የጦር ሰፈር ለመገንባት ዕቅድ እንዳላትም ገልጧል። የኢራን መንግሥት የተባለው እውነት ከሆነ ደግሞ እስራኤል የኤደን ባሕረ ሰላጤን ተቆጣጥራ በየመን የሁቲ ቡድንና ሌሎች አደጋ የጋረጡባትን ወገኖች ለመምታት አመቺ ሁኔታም ይፈጥርላታል ይላሉ ወታደራዊ ተንታኞች። የዩክሬን ዋና ከተማ ኪቭ በሩሲያ ሚሳኤሎች መመታቷ ተነገረ። 2 ሰዎች ተገድለው በርካቶች ሲቆስሉ የኃይል ማመንጫዎችና ሕንፃዎች ተጎድተዋል። በብዙ ሺህ የሚቆጠር ሕዝብ ከኤሌክትሪክ ውጪ መሆኑን የሀገሪቱ ባለሥልጣናት ገልጸዋል። ሩሲያም ዩክሬንን እያወደመች ጦርነት ለማቆም ፍላጎት እንደሌላት እያሳየች ነው ብለዋል ፕሬዝዳንት ዜሌንስኪ። ዛሬ ቀኑን ሙሉ በሁለቱ ሀገሮች መካከል ከባድ ውጊያ መካሄዱ ሲነገር፣ በሌላ በኩል የሰላም ድርድሩ ተጠናክሮ ቀጥሏል። የዛሬው የሩሲያ ጥቃት ዜሌንስኪ ከአሜሪካ መሪ ትራምፕ ጋር ለመነጋገር ወደ ፍሎሪዳ ጉዞ ሲጀምሩ የተፈጸመ ነው። በሚያሚ ፍሎሪዳ በትራምፕ የግል መኖሪያ ቤት በሚካሄደው ውይይት 20 ነጥቦች የያዘው የአሜሪካም የሰላም ዕቅድ ዋነኛ ትኩረት እንደሚሆን ተመልክቷል። ዜሌንስኪ ወደ ፍሎሪዳ ከመዝለቃቸው በፊት ካናዳ ጎራ ብለው ከጠቅላይ ሚኒስትር ማርክ ካርኒ ጋር በዚሁ የሰላም ዕቅድ ላይ እንደሚነጋገሩ ይጠበቃል። ከትራምፕ ጋር የሚደረገው ይሄኛው ዙር ንግግር ምናልባትም አንድ አይነት ውጤት ይዞ እንደሚመጣም ሰፊ ተስፋ ተጥሎበታል። የአሜሪካ ባለሥልጣናት ለፈረንጆች አዲስ ዓመት አዲስ ዜናም ይዘው ለመምጣት የተዘጋጁ መስለዋል። የጣሊያን ፖሊስ ለሐማስ ገንዘብ ሲያሰባስቡ ነበር ያላቸውን 9 ሰዎች ይዞ ማሰሩ ተነገረ። ሰዎቹ በፍልስጤም ተፈናቃዮች ስም ያለፉትን 2 ዓመታት ያሰባሰቡትን ከ8 ሚሊዮን ዶላር በላይ ገንዘብ ለሐማስ ሲልኩ መያዛቸውን ዘገቦች አመልክተዋል። እናም ግለሰቦቹ ለሽብር እንቅስቃሴ የሚውል ገንዘብ አሰባስበው በመላክ ወንጀል እንደሚከሰሱ ፖሊስ ገልጧል። ተጠርጣሪዎቹ ገንዘቡን መሰብሰብ የጀመሩት የጋዛ ጦርነት መነሳቱን ተከትሎ እንደሆነና በተፈናቃይ የጋዛ ነዋሪዎች ስም መካሄዱን አመልክቷል።
በኒውዮርክና ሌሎች የአሜሪካ ከተሞች ከፍተኛ መጠን ያለው በረዶ መዝነቡ ተነገረ። በኒውዮርክና በሰሜን ምስራቅ አሜሪካም ከዓመታት ወዲህ ለመጀመሪያ ጊዜ ከፍተኛ መጠን ያለው በረዶ መጣሉ እየተነገረ ነው። በኒውዮርክ ከተማ ለምሳሌ ከ4 ኢንች በላይ በረዶ ሲጥል ይህም ከ2022 ወዲህ ለመጀመሪያ ጊዜ የተመዘገበ ነው ተብሏል። በሌሎች አካባቢዎች ከ7 ኢንች በላይ መጣሉን የኒውዮርክ ገዢ ካቲ ሆቹል የአስቸኳይ ጊዜ አዋጅ ሲደነግጉ ከ3000 በላይ የአውሮፕላን በረራዎች መሰረዛቸውና እንዲዘገዩ መደረጋቸው ተነግሯል። በጎረቤት ኒው ጀርሲና ኬናቲኬት በተመሳሳይ ከ9 ኢንች የሚልቅ በረዶ የጣለ ሲሆን በአንዳንድ አካባቢዎች የሌሊቱ ቅዝቃዜ ከ0 ዲግሪ በታች በመግደል ደረጃ መድረሱ ታውቋል።